ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። እንግዲህ ቼልሲን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። የቼልሲ ደጋፊዎች እንግዲህ ይህ ሳምንት የተለየ ሳምንት ሆኖ የሚመዘገብ ይመስለኛል። የላኳ ዝውውር ላይ ገፋ አድርገው እየሄዱ ይገኛል። ቻሎባ የመልቀቁ ነገር እርግጥ እየሆነ ነው። የፓሌስትሪን ዝውውር ተጠልፏል። ሌላኛውን ዜና ደግሞ ትናንት ምሽት ሰምተናል። ግራኒት ዣካ የ33 ዓመቱ ተጫዋች በሚቀጥለው መስከረም 34ኛ ዓመቱን የሚይዘው ግራኒት ዣካ የዣቪ አሎንሶ የአማካኝ መስመር ፈራሚ እንደሚሆን እንግዲህ እየተረጋገጠ ያለ ይመስላል። ቸልሲ እና ሰንደርላንድ በዋጋ ጉዳይ የሚደራደሩ ይሆናል። ግራኒት ዣካ አሁን ፋብሪዚዮ ሮማኖ እንዳወጣው ከሆነ ሙሉ በሙሉ ከቸልሲ ጋር መስማማት ችሏል። የደሞዝ እንዲሁም ደግሞ የግል ጉዳይ ምንም አይነት ችግር አይገጥመውም። ወሳኙ ጥያቄ ሊሆን የሚችለው እውነት ሰንደርላንዶች ይህንን ተጫዋች ይለቁታል ወይ የሚለው ነው። እንግዲህ ወደ ለንደን መመለስ አንዱ የግራኒት ዣካ ትልቁ እቅድ ነው ተብሏል። ዣቪ አሎንሶ ነው ትልቁ ወሳኙ ሰው። 33 ዓመቱ ነው። መስከረም ላይ 34 ዓመት ይሞላዋል። በምን ያክል ዋጋ ቸልሲ ያስፈርመዋል የሚለው ነው እንጂ ለቸልሲ ፊርማው ወሳኝ ሚና እንደሚኖረው የሚጠበቅ ይሆናል። ቸልሲ በግል ጉዳይ ምንም ችግር የለም፣ ሙሉ በሙሉ ተስማምተዋል። እንግዲህ አንድ ነገር ብቻ ነው የሚቀረው። ሰንደርላንድ ምን ያክል ዋጋን ይጠይቃል? ቸልሲዎች እያሰቡ የሚገኙት መረጃዎቹ የሚወጡትና እየታሰበ የሚገኘው የተለያየ ነው። እንግዲህ በመጀመሪያ የማርኮ ፔሌስትሪንን ዝውውር በግልጽ በተለያዩ መረጃዎች ያወጣልን ሉካስ ሳሪዮኒ ነው። ትናንት ቀድሞ ዜናውን ያወጣው 30 ሚሊዮን ዩሮ የሚል ነበር። ይህ ዋጋ በእይታ ከፍተኛ ነው። አምና ሰንደርላንዶች በ18 ሚሊዮን ፓውንድ ወደ 22 ሚሊዮን ዩሮ ነበር ያወጡበት። ስለዚህ አሁንም በድጋሚ ይህንን ተጫዋች ለማስፈረም ቸልሲ 20 እስከ 25 ሚሊዮን ዩሮ ድረስ በቂ ነው ብዬ አስባለሁ። በተለይ ደግሞ የአማካይ መስመሩ ላይ ልምድን ከዛ ውጭ የዣቪ አሎንሶ ያሰለጣጠን ሂደት ላይ ትልቅ ተጽዕኖን የሚፈጥር ተጫዋች ነው። አጠቃላይ የግራኒት ዣካ ዝውውርን ስንመለከት የተለያዩ ነገሮችን ማንሳት የምንችል ይመስለኛል። ወደ አድማጮቻችን ዣካ በምን የሚደነቅ ነው ብለን በምናይበት ጊዜ በጣም ወሳኙ ነገር የሚሆነው ወደ እንግሊዝ ፕሪሚየር ሊግ ከሞንቼግላድባህ በጊዜው በወቅቱ በጣም ጥሩ ፐርፎርማንስ ሲያሳዩ በነበረበት ጊዜ አርሰን ዌንገር ናቸው ከካንቴና ከግራኒት ዣካን በጊዜው መርጠው ወደ ኤምሬትስ ወሰዱት። ያለፉትን ዓመታቶች በኤምሬትስ በተለይ እስከ መጨረሻው ማይክል አርቴታ በመጣበት ወቅት ተጠቃሚ ሆኖ በዋንጫ በ22-23 የውድድር ዓመት ሲፎካከሩ በጣም ወሳኝ ከነበሩ ተጫዋቾች ውስጥ አንዱ ነበር። በቀጥታ ወደ ባየር ሌቨርኩሰን አቀና። በሌቨርኩሰን ቤት ያን የውድድር ዓመት በዣቪ አሎንሶ ስር በሶስት ዋንጫዎች የዣቪ አሎንሶ በውድድር ዓመቱ ምንም አይነት ሽንፈትን ሳያጋጥመው ያሸነፈውን የቡንደስሊጋውን እንዲሁም ደግሞ የዲኤፍፒ ፖካሉና በተለይ ደግሞ የዩሮፓ ሊግ የፍጻሜ ጨዋታ በአትላንታ የተሸነፉበት የሚታወስ ነው። በዛ ሁሉ የግራኒት ዣካ ሚና በጣም ከፍተኛ እንደነበር ይታወቃል። ታዲያ አምና ሰንደርላንዶች ከታችኛው ዲቪዥን ወደ ዋናው እንግሊዝ ፕሪሚየር ሊግ ሲያድጉ ይህ ተጫዋች ተቀላቀላቸው። የተቀረው አምና ድላቸው በሚገባ የሚነሳ ነበር። ሰንደርላንድ የዩሮፓ ሊግ ተሳታፊ ሆኖ ነው ያጠናቀቀው። ታዲያ ይህንን ሁሉ ተከትሎ ግራኒት ዣካ አሁን ደግሞ ሌላ ፍላጎትን አመጣዋል። ያም ወደ እንግሊዝ ፕሪሚየር ሊጉ ወሳኝ ከሆኑት ቡድኖች ውስጥ አንዱ ቸልሲን መቀላቀል ነው። በኔ እይታ በቅርብ ዓመታቶች ቸልሲ ወሳኝ የሆኑ ተጫዋቾችን እድሜያቸው ገፋ ብሎ አስፈርሟል። በጣም ብዙዎቻችን ማንረሳው የቲያጎ ሲልቫ ዝውውር ነበር። ሌላኛው ሚሼል ባላክ፣ ኦሊቨር ዡን ማንሳት ይቻላል። እነዚህ ተጫዋቾች በቡድኑ እድሜያቸው ገፋ ብለው ፈርመው ውጤታማ የሆኑ ናቸው። ሜቢ የባላክ ዝውውር 30 ዓመቱ ላይ ስለነበር በነፃ ነው። ቲያጎ ሲልቫን በነፃ እንደነበር ይታወቃል። የዡሩ ግን በጣም ጥሩ የሚባል ጊዜ ነው በቸልሲ ቤት ማሳለፍ የቻለው። በኔታ በአሁኑ ጊዜ በዘመናዊ እግር ኳስ ውስጥ እድሜ ይህንን ያክል ትርጉም የሚኖረው አይደለም። ሉካ ሞድሪችን ማየት ትችላላችሁ። 40 ዓመቱ ላይ ነው የሚገኘው። ግራኒት ዣካ በጥሩ ፐርፎርማንስ ለ2 ዓመታት እንኳን ቸልሲን ካገለገለ ይህንን ስብስብ በሚገባ ወደሚደንቅ ፐርፎርማንስ መመለስ ከቻለ ውጤታማ ማድረግ የሚችል ነው። በቅርብ ጊዜ ውጤት ለማምጣት እንደዚህ አይነት አማካኞች ያስፈልገዋል። ይህ የ33 ዓመት ተጫዋች በተለይ የማይረሳው ማለት ነው ሻምፒዮን ሆኖ ያጠናቀቀው 2016-17 የአንቶኒዮ ኮንቴ ስብስብ ውስጥ የማቲች እና የካንቴ ጥምረት በ3-4-3 አጨዋወት ውስጥ ይታይ ነበር አይደለም። ግራኒት ዣካ ከካይሴዶ ጋር እንደዚህ አይነት ሚና ሊኖራቸው ይችላል ብዬ አስባለሁ። እንግዲህ መስከረም
ራሞር ሲመጣ ነው 34 ዓመቱን የሚደፍነው። ይህ ተጫዋች ታዲያ በቁመቱ በፕሪሚየር ሊግ ውስጥ ድንቅ ብቃት ላይ ከሚገኙ ተጫዋቾች ውስጥ አንዱ ነው። በኔ እይታ የአምና የውድድር ዓመት ምርጡ ፈራሚ ነው። ታዲያ ይህ ተጫዋች እንግዲህ የቀድሞው የአርሰናል ተጫዋች ነው። በለንደን እንግዲህ ከዚህ በፊት ቸልሲዎች የተለያዩ ተጫዋቾችን ከአርሰናል ቆይታ በኋላ ያመጧቸዋሉ። ብዙዎቻችን የምናስታውሳቸው ማኑኤል ፔቴ እንዲሁም ደግሞ ሴስክ ፋብሬጋዝ የሚረሱ አይደሉም። አሁን ደግሞ ግራኒት ዣካ ቸልሲን የሚቀላቀል ይሆናል። በኔ እይታ ጉዳቶች የማያጋጥሙት በጨዋታ ሂደት ውስጥ ከፍጥነት በስተቀር ሁሉ ነገር ያለው በጣም አስደናቂ ፐርፎርማንስ ያለው ተጫዋች ነው። ጨዋታውን መቆጣጠር ይችላል። ሜዳ ላይ መሪ እና አሰልጣኝ የምትሉት አይነት ነው። በቃ ቡድኑን በሚገባ ማሰልጠን የሚችል ነው። የሰንደርላንድ ስኬት በማየት ይህንን ሁሉ ነገሮች መግለጽ የሚቻል ይሆናል ብዬ አስባለሁ። ውጤታማነቱም የሚደነቅ ነው። በእንግሊዝ ፕሪሚየር ሊግ ከአርሰናል ጋር 2 ኤፍ ኤ ካፕ ዋንጫዎችን ማሸነፉ፣ ቡንደስሊጋውን ማሸነፍ መቻሉን መረሳት የለበትም። ታዲያ ይህንን ለሌሎቹ ተጫዋቾች ማለት ነው ለነ ፓልመር ለካይሴዶ በሚገባ መሪነትንና ቡድኑን በሚገባ ማሻሻል የሚችል ነው። እንደዚህ አይነት ዝውውሮችን ነበር ቸልሲ እንዲያደርግ የሚጠበቀው። ምንም እንኳን ትንሽ እድሜው ገፋ ቢልም ትንሽ እዛ ላይ ጥያቄ አለኝ። ምክንያቱም አርሰናል አሁን በቅርቡ ታስታውሱት ኖርጋርድን አስፈረመና የትልልቅ ቡድኖች የሚጠይቁትን ኢንተንሲቲ ሊኖሩ ይችላል ወይ? ሳምንት በሳምንት እየተጫወተ ጥሩ ፐርፎርማንስ ያሳያል ወይ? ሌላ ጥያቄ ሊሆን የሚችል ይመስለኛል። ነገር ግን በአመራርና በብቃት ረገድ በሚገባ ማሻሻል የሚችል ነው። ኖርጋርድ ጥሩ ፐርፎርም አድርጎ በተለይ በብሬንፎርድ ደረጃ ሲጫወት ፖዚሽናል ፕሌይ የሚጫወትና ኳሱን የሚቆጣጠር ቡድን ሲሆን የሚቸገሩበት ከእድሜ አኳያ እንዳለ መረሳት የለበትም። እኔ በባለፉት ፕሮግራሞቻችን አንስቻለሁ። ብሩኖ ጎሜሬስ ነው ለእኔ ቸልሲ የሚገባውን ያክል ክፍያ ከፍሎ ማምጣት ያለበት የሚመስለኝ የነበረው። የዣካም ዝውውር በአመራር ረገድ በተለይ ቸልሲ አማካይ መስመሩ ላይ እንደዚህ አይነት ተጫዋች እንደሚያስፈልገው በጣም ግልጽ ነው አይደል? ይህ ቡድን እንደ ሳንቶስ እንዲሁም ደግሞ እንደ ላቪያና ዳሪዮ ሱጉ አይነት ታዳጊዎች አሉት። ካይሴዶ እንኳን በልምዱ በፕሪሚየር ሊጉ ጥሩ የሚባል ፐርፎርማንስ ያለው ተጫዋች ቢሆንም ከነዚህ ለማዋሃድ እንደ ዣካ አይነት ተጫዋቾችን ያስፈልጉታል። በሚገባ የሚያከናውነው ይመስለኛል። ይህ ትልቅ ዝውውር ነው የሚሆነው። የሚከፈልበት ዋጋ ግን በአጠቃላይ ለዚህ ዝውውር በጣም ወሳኝ ሂደት ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ነገር ግን ዝውውሩ ሊጠናቀቅ ጫፍ ደርሷል ማለት ይቻላል። ቡድን ለቡድን በሚቀጥሉት ሰዓታቶች ውስጥ ንግግር ተደርጎ አጭር ጊዜ ይህንን ዝውውር የዓለም ዋንጫ ሳይጠናቀቅ ሁሉ ልንሰማ የምንችልበትና ዣካ የፕሪሚየር ሊጉን በቼልሲ ቢልና የምንችልበት እድል ሰፊ ነው ብዬ አስባለሁ። ሴዛር ካይሴዶ ይህ ተጫዋች እንግዲህ በጣም ብዙዎቻችሁ ታስታውሱታላችሁ። ወደ ቶሪኖ ያቀና በተለይ በጊዜው በማሪየስ ካስር የመጫወቻ ጊዜን ያላገኘ ተጫዋች ነበር። ቸልሲ እዚህ ተጫዋች ላይ 27.5% የቀጣይ ሽያጩ ላይ ድርሻ አለው። ታዲያ ቸልሲዎች ይህንን ተጫዋች በብዙ ቡድን መፈለጉን ተከትሎ በተለይ ሪያል ማድሪድ እንዳየ በሽያጭ የላካቸው ተጫዋቾች ላይ ከፍተኛ ሽያጭ ካለ ይህንን በሚገባ ማጤን ያስፈልጋልና ቸልሲዎች ይህንን ተጫዋች መልሰው ገዝተው ወደ ኢፕስዊች ታውን በውሰት የመላክ ፍላጎት አላቸው ይለናል። ወዳጆቻችን ጠረጠር ያሉ የተለያዩ መረጃዎችም አሉን። በቀጥታ ወደ ቻሎባ ዝውውር እናቅና። በጣም ወሳኝ የቻሎባ ዝውውር ነው። ቻሎባን ስናነሳ እንግዲህ ባለፉት ጊዜያቶች በዚህ ዝውውር መስኮት ላይ በጣም በጥሩም በመጥፎ የሚነሱ ሁለት ሁኔታዎችን ማንሳት የሚቻል ይመስለኛል። ቻሎባ አሁን እንግዲህ ቸልሲ ካሉት ተጫዋቾች ሊሸጠው የሚችለውና በብዙ ቡድኖች የሚፈለገው ተጫዋች ሆኗል። ኢንተርና ኮሞ ናቸው የዚህ ተጫዋች ፈላጊዎች። ቸልሲ 40 ሚሊዮን ዩሮን ዋጋ ወጥቶለታል። ያንን 40 ሚሊዮን ዩሮ ግን መክፈል የሚፈልግ ቡድን አልተገኘም። እንግዲህ 27 ሚሊዮን ዩሮ ነው ኮሞች ያቀረቡት። ይህ ማለት ወደ 35 ሚሊዮን ፓውንድ አካባቢ ነው። እንግዲህ ይህ ተጫዋች በእንግሊዝ ብሔራዊ ቡድን ጥሪ የቀረበለት በአውሮፓ መድረኮች ላይ ተስፋ የነበረው በቻምፒዮንስ ሊግ የተጫወተ ነው እና ይህንን ሁሉ ልምድ በቀለል ባለ ዋጋ ቸልሲን ይለቃል ተብሎ አይታሰብም። እንግዲህ ቸልሲዎች የኤንዞ ፈርናንዴዝ መልቀቅ በተለይ የሚመጣ ከሆነ እዚህ ቦታ ላይ ሌላ ሊታሰብ የሚችለው ተጫዋች አዳም ዋርተን እንደሆነ ይታወቃል። አዳም ዋርተንና ግራኒት ዣካ የሚመጡ ከሆነ እንግዲህ ቫለንቲን በረኮም ለቸልሲ መፈረሙን የሚታወስ ነው። አጠቃላይ ቸልሲዎች የአማካይ መስመራቸው ላይ የሚለቋቸው ተጫዋቾች እንደሚኖሩ ግን በግልጽ የሚጠበቅ ይሆናል። እንግዲህ እዚህ ላይ አንዳንድ የዝውውር ሂደቶችን የምናይ ይሆናል። ወደ አድማቻችን የቻሎባን በሚመለከት ግን ቸልሲ ከዚህ ተጫዋች ከአካዳሚ ወጣ ስለሆነ ሙሉ በሙሉ እንደ ትርፍ የሚቆጠር ነው። ስለዚህ ቸልሲ ቻሎባን የሚለቅ ከሆነ ላኳን ለማስፈረም በጣም በቀላሉ የሚችል ነው የሚሆነው። በቀጥታ ሁለተኛ ደግሞ ቸልሲ በሚገባ ሊጠቀም የሚችለው ይህንን በዝውውር መስኮቱ ላይ ሌላ ተከላካይን ማስፈረም እንዲችል የሚያስችለው ነው የሚሆነው። ቸልሲ በሽያጩ ረገድ ጥሩ የሚባል ነው እስካሁንም ድረስ
እንግዲህ ቻሎባን 30 ሚሊዮን ፓውንድ እንኳን ቢያገኙ ብለን ብናስብ በአጠቃላይ ወደ 85 ሚሊዮን ፓውንድ ከሽያጭ አግኝቷል። ይህንን ታዲያ ፔሌስትሪን የከፈሉት ዋጋ አለ። ላኳና ፔሌስትሪንን በቀጥታ የሚያስገኛቸው ይሆናል። ጥሩ ዝውውሮች ናቸው ማለት የሚቻል ነው የሚሆነው። ቀጣይም ስብስቡን መቀነስ በቸልሲ ረገድ የሚጠበቅ ይሆናል ብዬ አስባለሁ። ከዚህ በመቀጠል የተከላካይ መስመሩ ላኳና እንደ ተከላካይ የሚያስፈርሙ ከሆነ በቀጥታ ማጥቃቱን ማጠናከር ላይ የሚጠበቅ ነው የሚሆነው። ሊያም ዴላፕ በኤቨርተን በከፍተኛ ሁኔታ ይፈለጋል። ኤቨርተኖች ለዚህ ተጫዋች የሚያስፈልገውን ዋጋ ለመክፈል ስበዋል። ከተጫዋቹ ጋር በግል ጉዳይ ንግግሮችን አድርገዋል። ቸልሲ የሚጠይቀው ትልቁ ነገር የዝውውር ዋጋ ነው። ቸልሲ በግልጽ ለቡድኑ አስቀምጧል። 40 ሚሊዮን ፓውንድ የሚያቀርብ ማንኛውም ቡድን ይህንን ተጫዋች እንደሚያገኘው ግልጽ አድርጓል። ቸልሲ ከዚህ ሲዝውውር የሚያገኘው የተለየ ነገር ይኖራል ብዬ አስባለሁ። ነገር ግን ሁለተኛ ሌላ መነሳት የሚጠበቅበት ተብሎ የሚታሰብ እንግዲህ በሁለት ነገሮች ውስጥ ጣበቀ ይሆናል ብዬ አስባለሁ። በተለይ ማጥቃት መስመሩ ላይ አሁንም ውሳኔ ያስፈልጋል። ጃክሰን፣ ሜጋ እንዲሁም ደግሞ ጃዋ ፔድሮ አሉ። ስለዚህ እዚህ ላይ በጥራት ጥሩ ፐርፎርም የሚያደርግ ተጫዋችን የሚያገኙ ከሆነ በተለይ ዴላፕን፣ ጃክሰንን የሚለቁ ከሆነ ሌላ ተጫዋችን ማስፈረም የሚችሉበት እድል ይኖራል። ማኑኤል ሜጋስ በውሰት በስትራስቡርግ ወይስ ይመለሳል የሚለው ትልቁ ጥያቄ እንደሆነ መታሰብ ይጠበቅበታል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።